ህገወጥ የይዞታ ማስፋፊያ የፈጸሙ 382 ድርጅቶችና ግለሰቦች ላይ ህጋዊ እርምጃ ተወሰደ። በአዲስ አበባ ይዞታቸውን በህገወጥ መንገድ ያስፋፉ 382 ድርጅቶችና ግለሰቦች ላይ ህጋዊ እርምጃ ተወሰደ። የአዲስ አበባ ምክር ቤት መደበኛ ስብሰባውን የበጀት ዓመቱ የ11 ወራት የሥራ አፈጻጸም ሪፖርትን በማዳመጥ ጀምሯል። የከተማዋ ከንቲባ ድሪባ ኩማ ባቀረቡት ሪፖርት በርካታ ስራዎች መሻሻል የታየባቸው ውጤቶች መመዝገባቸውን ተነስቷል። በተለይ ከመልካም አስተዳደር ማስፈን ጋር ተያይዞ ከተለዩ 7000 አይነት ችግሮች 75% መፍታት ተችሏል ነው የተባለው። በደንብ ማስከበር አገልግሎት በኩል ህገወጥ እንቅስቃሴዎችን ለመቀነስ በተሰራው ስራ የመሬት ማስፋፋት ችግሮች ተለይተዋል። በዚህም 382 ድርጅቶችና ግለሰቦች በይዞታ ማስፋፋታቸው በመረጋገጡ ህጋዊ እርምጃ ተወስዶባቸዋል ብለዋል ከንቲባው ባቀረቡት ሪፖርት። በህጋዊ ይዞታ ላይ ህገወጥ ግንባታ የፈጸሙ 6326 ግለሰቦች ላይ እርምጃ መወሰዱንም ተናግረዋል። በሪፖርት እርምጃ መወሰዱ ከመገለጹ ባለፈ የእርምጃ አወሳሰድ አይነቶቹ አልተጠቀሱም። ከ1988 ዓመተ ምህረት በፊት ጥያቄ የቀረበባቸው 4553 ሰነድ አልባ ይዞታዎች የይዞታ መብት የመስጠት ሥራ መሰራቱንና 378 ብቻ ቀርተዋል። እነዚህም በሁለት ወራት ውስጥ ምላሽ ያገኛሉ ተብሏል። ከ1988 እስከ 1997 በተያዙ ቦታዎች ላይ በተደረገ የይዞታ ማረጋገጥ ሥራ ከ1500 በላይ ባለ ይዞታዎች እስካሁን የተዘጋጀላቸውን ካርታ እንዳልወሰዱም ነው በሪፖርቱ የተነሳው። ከስራ ዕድል ፈጠራ ጋር ተያይዞ በመደበኛ ፕሮግራም ለ92779 ዜጎች በእድገት ተኮር የሥራ ዘርፎች የሥራ ዕድል ተፈጥሮላቸዋል። ከፌደራል ተዘዋዋሪ ፈንድ ላስተዳደሩ 419 ሚሊዮን ብር መመደቡ ይታወሳል። በሥራ ላይ የዋለው ግን 6 ሚሊዮን በላይ እንደማይሆን የተነገረው። የመዲናዋ ወጣቶችና ስፖርት ቢሮ ግን ተዘዋዋሪ ፈንዱ የተለቀቀው ከአንድ ወር በፊት ነው። ላስተዳደሩ ከተመደበው ገንዘብ ውስጥም እስካሁን 41 ሚሊዮን ብቻ ነው የተለቀቀው የሚል ምላሽ ሰጥቷል። ህገወጥ ንግድን ለመቆጣጠር በተደረገው ስራም 13000 የንግድ ድርጅቶች ማስጠንቀቂያ ተሰጥቷቸዋል። ከነዚህ ውስጥ 8597ቱ እንዲታሸጉና 158ቱ ደግሞ ንግድ ፈቃዳቸው እንዲታገድ መደረጉም በሪፖርቱ ተነስቷል። በተያዘው በጀት ዓመት 26.5 ቢሊዮን ብር የተሰበሰበ ሲሆን ይህም ከአምናው ወቅት ጋር ሲነጻጸር የ11% ጭማሪ አሳይቷል። የምክር ቤቱ ስብሰባ እስከ መጪው ሐሙስ የሚቀጥል ይሆናል። ምክር ቤቱ በነገው ዕለት ዛሬ የቀረበውን የ2009 ሪፖርት በማጠቃለል የሚያጸድቅ ሲሆን በ2010 በጀት ረቂቅና የከተማ ዋና ኦዲተር መስሪያ ቤት ሪፖርት ላይ ውይይት ያደርጋል ተብሎ ይጠበቃል። በተያዘው በጀት ዓመት 26.5 ቢሊዮን ብር የተሰበሰበ ሲሆን ይህም ከአምናው ወቅት ጋር ሲነጻጸር የ11% ጭማሪ አሳይቷል።